እፍታ አሲዳም ዘመን ደራሲ ቶማስ አርጋው። ዶሮ ማነቂያ ብቅ ካላችሁ አንድ ረዥም ዘመን ያስቆጠረ የጥንት አዳራሽ ታገኛላችሁ። ጠጅ ቤት ነው የሸበተ ሚሊዮን ጠጪ ደንበኞቹን ሲያስተናግድ 4 መንግስት ያየ። እዚህ ጠጅ ቤት ውስጥ ለምን የተሸራረፉና የተገማመሱ የተጣመሙና የተላላጡ ሰዎች እንደሚበዙ ይገርመኛል። የአንዳንዶቹ መዘዝ እዚያው ቤት እየተፈጠረ ነው። በጣም አጭር የሚባሉ ሰዎች በአስቂኝ ቁመናቸው ፍንጥር ፍንጥር ሲሉ የሚታዩት በአብዛኛው ጠጅ ቤት ነው። አይነ ሸውራራ ራሰ ሞላላም የሚበዛው ጠጅ ቤት ነው። በፕላስተር የተለጣጠፈ ፊት፣ በዱላ የተቦደሰ አናት በብዛት ለማየት እድሉ ያለው ጠጅ ቤት ነው። ብቻውን የሚያወራ ሳያውቁት የሚገላምጥ ሞልቷል። ፍልስፍና፣ ታሪክ፣ ምርምር፣ ቅኔም ሆነ ሙዚቃ በጭንቅላታቸው ቆመው እግራቸው እየተንፈራገጠ ፍዳቸውን የሚያዩት ጠጅ ቤት ነው። ጠባጫሪ፣ ተንኮለኛ፣ አስታራቂ፣ ሰላምተኛም እዚህ አለ። መምሬ ምንተስኖት ግን የተለዩ ናቸው። ጠላትም ወዳጅም የላቸውም። የሚያወሩት ብቻቸውን ስለሆነ ምን ያደርግላቸዋል? ቁመተ ዶሮ ናቸው እና ዘወትር ተስያት ላይ ጸብ ይጀምራሉ ከዘመን ጋር። ዘመኑን ያዋርዱታል፣ እስከ አፍንጫው ያስታጥቁታል። ጭራቸውን እያወዛወዙ ጠጃቸውን እየኮመኮሙ እንዲህ ይሉታል። እህል በቆርኪ የሚሸጥበት አሲዳም ዘመን፣ መቅኖቢስ የጊዜ አመዳም፣ ቢበሉ አይጠገብ ቢጠጡ አይረካ። እንዲያው እኔስ ከሁሉም የሚገርመኝ በፊት ጠዋት እየበላሁት ቁርስ ከሆዴ ተከምሮ ምሳና ራት ትዝ የሚለኝ እርቦኝ ሳይሆን ሰው ሲበላ ስመለከት ነበር። ዛሬ 2 እንጀራ ጠዋት ብበላ 4 ሰዓት ሳይሞላ ረሃብ በሰላ ምላሱ ሲልሰኝ አገኘዋለሁ። እህል ከሆዴ የሚነጥቅ ሰላቢ ጊዜ። ድሮ ጠጅ ቤት ገብተን ትግላችን ከንብ ጋር ነበር። የማሩ ሰፈፍ እንደ ዳቦ ሲገመስ በሽንግል 4 ብርሌ እስኪያገሳን ጠጥተን ቆረጠኝ የለ ፈለጠኝ ሆዴን የለ ራሴን። የዛሬ ጠጅ እንደ ጉንዳን የሚሮጠው አናት ላይ ነው። ዛሬ ቁና ሙሉ ስኳር ታጉሮበት ንብ ዘሩ ጠፍቶ ዝንብ እያፋጨብን በ3 ብር አንዲት ጠርሙስ ጠጅ እንደ መድኃኒት የምንቀምስበት ጊዜ ሲመጣ ምን ታደርገዋለህ? ቢራና ድራፍትንማ እቁብ የላቀን ካልሆነ የት ትደርስባቸዋለህ? ያለቀለት ጊዜ መሆኑ የሚታወቀው እኮ ሌላው ቀርቶ እንቁላሉ ሲጠበስ መች ብጫ ይሆናል። ልብ ብለው ሲያዩት እኮ ወተቱም ቢሆን ንጣቱ የድሮ አይደለም። ሆድ ለባሰው ማጭድ አታውሰው ነው ወይስ ማጭድ ለባሰው ሆድ አታውሰው? በዚያ ላይ ደግሞ ክረምቱ ክረምት አይመስል፣ በጋው ለዛ ቢስ። አንዳንዴ ቆሞ ሲያስተውሉት እኮ ውሃው መልክና ጣዕሙ ከድሮ ተለውጧል። አሁን በሞቴ የአዲስ አበባ ውሃ ጣዕሙ እንዲህ ነበር? ይሁንና ምን ይደረግ፣ የ10 ሳንቲም አረንቻታ 2 ብር ሲገባ የውሃ ጣዕሙ ቢቀየር ምን ይደንቃል? የተማጠጠ ገፊ ጊዜ መሆኑ የሚታወቀው እኮ ሕፃናቱ ትላንት ተወልደው በማግስቱ ገርጅፈው ይሸብታሉ። ሽንት ቤቱ ዛሬ ቆፍረውት ነገ ይሞላል። ቅቤው ሲያነጥሩት ሽታ የለው፣ ቢበሉት አይጥም፣ ቢያስቀምጡት ውሎ አያድር። 50 ኪሎ ዱቄት ዛሬ ተቦክቶና ተጋግሮ ለነገ ምሳ አይገኝም። ማዕድ የቀለለበት
ገበታ መቅኖ ያጣበት ጊዜ። ኧረ ሌላው ቀርቶ ልብ ብሎ ሲያዩት እኮ አስከሬኑ ለሸክም ሲቀል፣ ድሮ ቢሆን አንድ አስከሬን በ10-15 ሰው ሸክም ከመሬት አይነሳም ነበር። ዛሬ ያየኸው እንደሆነ 2 ሰው እንደ ዘንቢል አንጠልጥሎት ነው የሚበረው። ቆመንም ሞተንም ቀትረ ቀላል የሚያደርግ ጊዜ። አይ ጊዜ! ዶሮ እንኳን ራሷ ምን ጊዜ እንቁላል ጥላ ምን ጊዜ እንደምትፈለፍል አይታወቅም። የተንቀዠቀዠና አደቡን ያጣ ጊዜ፣ ተዋክቦ የሚያዋክብ ዘመን። ድሮ ቢሆን ዶሮ ወግ ማረጉን ተከትላ በቀን 1 እንቁላል ለመጣል አምጣና አቃስታ እየዞረች ብላና አሽካክታ ነበር። እንደ ሰው አራስ ነበረ ልጆቿን አቅፋ የምታሳድግ። ዛሬ ያየህ እንደሆነ እየሄደች እንቁላሉን ሲሚንቶ ላይ ታፈርጠዋለች። እርጉም ጊዜ። ምስጢር በልባችን ውሎ ያድር ወሸከሬና ሸፍሻፋ የሚያደርግ ጊዜ። ሰው ቢለብስ አያምርበት፣ ለዚያውም ለውርስ የሚያበቃ ገንዘብ አውጥቶ ቢበላ አይወዛ። የግራው ቀኝ የቀኙ ግራ። ኧረ ጉድ እኮ ነው። ልብ ብለው ካዳመጡት እኮ የመኪናውም ድምፅና ጩኸት ከድሮ ተለውጧል። በፊት ርም ርም እያለ ምድር የሚያንቀጠቅጥ ዚተዋ ነበር ግርማ ሞገስ ባለው ሹፌር ሲያጓራና ሲያስገመግምብን የሚውለው። አሁን ቀትረ ቀላል ሾካካ ሾፌሮች እንዳይጥ ከውስጥ ያደፍጡና እንደ እባብ እግር ስር ሲደርሱ አሊያም ሲጎሽሙ ካልሆነ በቀር ዱካቸው አይሰማም። ሾካካ ጊዜ። ደግሞ ፍጥነቱ ሰኞ ብሎ አርብ ነው፣ መስከረም ብሎ ታህሳስ ነው። መሸ ሲባል ነግቶ ይገኛል። ጨረቃዋ ደብዛዛ፣ ፀሐይዋ ፈዛዛ፣ መስከረም ጠብቶ አበባ የማይታይበት፣ የልጆች ጭፈራ ለዛ የሌለው፣ ወንዱ አበባየ ሆይ ሴቷ ሆያ ሆዬ የሚጨፍሩበት አቅል ያጣ የተገላቢጦሽ ዘመን። መምህር የምንተስኖት ጠጅ ቤቱን የሚሰናበቱት ሲመሽ ነው። እያጉተመተሙና ዘመንን እየወቀሱ ከጠጅ ቤቱ ብዙም ወደማትርቅ ዛኒጋባቸው ይደርሳሉ። ባለቤታቸው እንደርሳቸው አጭር ናቸው። ልጆች የላቸው፣ መሃን ናቸው። እና ታዲያ ባለቤታቸውም ራት ለማብሰል እሳት እያነደዱ እንዲህ ሲሉ ይሰማቸዋል። የዘንድሮ እሳት ምን መላለው? ድሮ ቢሆን አንዴ ካነደዱት እንኳን ድንች ብረት ያቀልጥ ነበር። የዘንድሮ ነገር፣ የዛሬ ዘመን ነገር፣ ድንች ልገዛ በወጣ እንቅፋት አጎነኝ። የዘንድሮ እንቅፋት አንዴ እግር ካገኘ ገሽልጦ ነው የሚጥለው። ድንጋዩ የሰላ ሚስማሩ የሾለበት ዘመን። የዘንድሮም ጨው ድንጋይ ሆኗል። የብር ጨው ለአንድ ድስት ወጥ አይበቃ። ድሮ ቢሆን የብር ጨው የምንገዛው ለሰርግ አለያም ለተስካርና ለሰንበቴ ነበር። ጊዜ ግን መልስ አይሰጥም። ዝምታውን ቀጥሏል። ምናልባት የሰዎች ሰበብ ለጊዜ የመዝናኛ ቀን ሊሆን